ኢንጂነር እንደሆንኩ አያውቁም። ኢንጁ የሚባል ዝም ብሎ ለጌጥ መስሏቸዋል። ኢንጂነር ካሌብ ስለሺ ጌመር ነው መሆን ፈልገው። የጀማው ጫውቤ ነው። እኛ ጀማ ላይ በቃ የሆነ ሰው ፉገራችን ከእቃ ጋር ማገናኘት ነው። ብቻ የአሮጊትና ማጣላት የሚመቸኛል። ሰፈር ውስጥ ተፍተፍ ምላት ልጅ ታክሲ ውስጥ አገኘናት። ምንም ፋይዳ አታመጣበትም። ቲክቶክ ላይ አትጃጃል ማለት ቢፍ ውስጥ መግባት አረሉ መኪና ቢገዙልኝ ገንዘብ በሀያ ልብ በ40 የሚባለውን ገንዘቤን አጣፍተውኝ ልቡንም ገንዘቡንም ሀያ ይዤዋል። ትችት ያው በውስጥ ከደረሰኝ በውስጥ ደግሞ ያው ከካሜራ ውጭ ታስባል። ኢንጂነር ካሌብ ስለሺ መንግስት የሰጠኝ ስለሆነ የተማርንበት። ስንት ዓመትህ ነው? አርቲስት እኮ አይናገርም እድሜውን፣ ግን ያው ከ25 እስከ 30። የተወለድከው የት ነው? አዲስ አበባ ካዛብላንካ። ወጣትነትን እንዴት ትገልጸዋለህ? ወጣትነት እድሜ ለጓደኞቼ ገንዘብ በ20 ልብ በ40 የሚባለውን ገንዘቤን አጣፍተውኝ ልቡንም ገንዘቡንም ሀያ ይዤዋል። ቲክቶክ የጀመርክበት ቀን ታስታውሳለህ? እንትን ላይ ነበርኩ፣ ቅዳሴ ላይ ነበርኩ። እንዳጋጣሚ በቃ አይምሮ ላይ የመጣልኝ ሀሳብ፣ ከዛ ፈጣሪን ጠየቅኩት። ከዛ በቃ ወዲያው ሪከርድ አድርጌ ፖስት ማድረግ ጀመርኩ። ምን መሆን ነበር የምትፈልገው? ኦኬ ጌመር ነው መሆን የምፈልገው። ኮንቴንት ክሬት ማድረግ ላይ ብዙም አይደለሁም። የራሴ ቲቪ ሾው ቢኖረኝ ደስ ይለኝ ነበር። ሆስት ብሆን ደስ ይለኛል። ፋሽን ወደዛ ተካ። ከመጀመር በፊት ማንን ነበር የምታደንቀው? ጆን ዳንኤል፣ ናሆም እና ኤርሚችዲ። ስራህ ምንድን ነው? መሀንዲስ ነኝ። በዚሁ አጋጣሚ ኢንጁላላ ማለት ኢንጂነር ሲያጠር ነውና ፕሮፌሽናል ኤክስፒሪየንስድ መሀንዲስ ነኝ። ኢንጁላላ ምን ማለት ነው? ኢንጁላላ ማለት ኢንጂነር ሲያጠር ኢንጁ ሆነ፣ ላላ ደግሞ ያው ከሙዴ ጋር የተፍታታ መሀንዲስ እንደማለት ነው። ሳቅህ ያምራል የሚል አስተያየት ደርሶ ያውቃል? ማስታወቂያ አላሰሩኝም እንጂ በብዛት ይደርሰኛል። የማን ክለብ ደጋፊ ነህ? አርሰናል። ኖርዝ ለንደን ፎር ኤቨር ዋቴቨር ዳ ዌዘር። ከልጅነትህ ትውስታ ውስጥ የማትረሳው ምን አድርገህ ታውቃለህ? ብቻ የአሮጊትና ማጣላት ይመቸኛል። ሰፈር ውስጥ እርስ በርስ ሙዴ ነው። በቃ እርስ በርስ እያነካኳቸው ሲጨቃጨቁ ቁጭ ብዬ ማየት ለቀልድ ነው። ደግሞ የሆኑ ትልቅ ሴትዮ ነበሩና ሁለት ጓደኞች አጥፍተው ሰፈሩ ተረብሾ እኔ ከቅዳሴ ስመለስ እንዳጋጣሚ እሱ አለበት ተብሎ ቆንጆ ጥፊ ደረሰኝ ማለት ነው በባዶ ወዴ። እዛ እያለቀስኩ ሄጄ ይቅርታ በሚል ማሊያ ርንችት ገዝቼ እግራቸው ላይ ወደቄ ለቅቄባቸው ሄጄ ያው እሳቸው ከቆርቆሮ ጋር ተጋጭተው እግዚአብሔር ይመስገን ብዙ አልተጎዱም፣ ተርፈዋል። እሱ አጋጣሚ። ምን አይነት ሱፐር ፓወር ቢኖርህ ደስ ይልሃል? የፈለኩትን ነገር በፈለኩበት ሰዓት ማድረግ። በትርፍ ጊዜ ምን ማድረግ ያስደስታል? በጣም ከቤተሰቦቼ ጋር ክሎዝ ነኝ። ቤተሰብ ጋር በቃ መዝናናት፣ ከነሱ ጋር ቁጭ ብሎ መጫወት። ያበደ ፋሚሊ ነው ያለኝ። እድሜ ልክህን ከገረጣኸው ግርጣት የማትረሳው? የታክሲ 5 ብር ይዤ ከዛ ተፍተፍ ምላት ልጅ ታክሲ ውስጥ አገኘኋት። ያለ ቦታ የወረድኩ ሳታይኝ፣ ባትሪው ጋር ነበር የተቀመጥኩት። እሷ ከኋላ ነበረች። ሳታይኝ ዱባልኩ። ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ። ደጋግመ ብታየው የማሰለቸው አንድ ፊልም ምንድን ነው? እንግሊዘኛ መኒ ሃይስት በጣም ይመቸኛል። አማርኛ አዲሱ ሰው መሰለኝ የማንዴላ ጅሎ ነው የሚሰራበት። ማንዴላ በጣም ያዝናናል። ከሰራህ በኋላ ትችት ፈርተህ ቪዲዮ አጥፍተህ ታውቃለህ? ኧረ በጭራሽ። አምኜበት ነው የምሰራው። ትችት ያው በውስጥ ከደረሰኝ በውስጥ ደግሞ ያው ከካሜራ ውጪ ላስላስ ከዛ ያቆማሉ ራሳቸው። ከምትሰራው ስራ ሰዎች በብዛት የማይረዱት ነገር ምንድን ነው? ኢንቴንሽን ፈልገው ነው የሚሰሩት ሁሉም። እና ይሄ ቪዲዮ የሚሰሩት እኔ መልስ የምሰጣቸው ሰዎች ቫይራል ለመውጣት ምናምን ያውቁታል እንዳለና መስታወት የሚፈሩ ሰዎች ናቸው። አውቀው ቫይራል ለመውጣት ነው። እነሱ ፈልገውት እንደሆነ ሰው ቢያውቅልኝ ደስ ይለኛል። ለእነሱም ኮንቴንት ነው፣ ለእኔም ኮንቴንት። አሁን ባለው የቲክቶክ ትሬንድ ባትፈራ የምትናገረው ነገር ምንድን ነው? ባትፈራ የምትናገረው ነገር መኪና ቢገዙልኝ ያስፈልገኛል። ስላንተ ሰዎች የሚሳሳቱት አንድ ነገር ምንድን ነው? ኢንጂነር እንደሆንኩ አያውቁም። በብዛት ኢንጁ የሚባል ዝም ብሎ ለጌጥ መስሏቸዋል። በቲክቶክ ስራህ ውስጥ የማትረሳው ነገር አለ? ብዙ ናቸው፣ ግን እኔ በጣም ማረሳው ሞመንት የኤርሚችዲ
አንዴ መጀመሪያ ላይቭ ከነናሁም ከሱና ከፍራይዴ ጋር የገባው ጊዜ እኔ ሞመንቱ ላይ እንድቆይ ብሎ በሌላ ስልኩ መጥቶ ጊፍት እየሰጠ ቆይቶኛልና በጣም እሱን ቀን መቼም አልረሳውም። በቃ ኢዝ ማይ ነምበር 1። በማህበራዊ ሚዲያ ላይ የምትፈራው ትልቁ ነገር ምንድን ነው? ሰው በሰቀለሽ ልክ ነው የሚያወርድሽና በጣም ከፍ ማለት አልፈልግም፣ በጣም ዝቅ ማለት አልፈልግም። መሀል ላይ። በሶሻል ሚዲያ እስካሁን ምን ያህል ገንዘብ ሰርተሃል? ገና እኔ ስንት ወሬ እኮ እኔ ጀማሪ ነኝ፣ ገና ብዙ አልሰራም። መሰገጥ ያፈምሳል ብለህ ታስባለህ? መሰገጥ ያፈምሳል፣ ግን ይሄ አሁን ለምሳሌ ራቁታቸውን አስፋልት ላይ ምናምን የሚሄዱት እኔ አይመችኝ ቱ ቢ ኦነስት ማለት ነው። የራሴ ኦፒኒየን ነውና ምን ጥቅም ራቁት ሄደው መንገድ ላይ ምናምን ቢራመዱ ቢጫጫው ምናምን ከዛስ ምንም አይታየኝም። እሱ ግን የሆነ ነገር ኖሮሽ ወይ የሆነ ዓላማ ኖሮሽ ብትሰግጪ በጣም ያዋጣል። በህይወት ፕላን ቢ አለ? አለኝ። ያው በቃ አሁን ይሄን ቲክቶኩ ካልሆነ ምህንድስናው ላይ የሆነ ኤክስፒሪየንስ ስላለኝ እዛ ጋር ገብቼ መስራት እችላለሁ። ኤግዛክት አሁንም የራሴን የኮንትራት ስራዎች ምናምን እሰራለሁ። ያስለቀሰ የቲክቶክ ኮንተንት አለ? እንትና ያስለቅሰኛል። በቃ ሆድ እንዲብሰኝ ያደረገኝ ኪዲ የቢኒዬ ልጅ የሚባለው አለ አይደል? እናቱን የሚያስታምመው ታውቁታላችሁ? ታቱ ምናምን ያለበት እሱ ልጅ በጣም በቃ ያለው ጽናት ከመቶ አንድ ሰው እንኳን አያደርገውም እንደዛ አይነት ነገርና በቃ የእሱ ኮንቴንቶች በብዛት የሰመረ ባሪያው አድናቂ ነህ? አይቼው አላውቅም። እግዚአብሔርን ስልሽ ቪዲዮ አውቀዋለሁ ማን እንደሆነ ምናምን፣ ግን ቪዲዮቹን ተከታትዬ አላውቅም። ማሳካት የምትፈልገው ህልም ምንድን ነው? ኢንተርናሽናል ጌመር ብሆን ደስ ይለኛል። ኮንቴንት ክሬተር ሳይሆን ጌሙ ላይ ሆኖ ኢንተርናሽናል ከውጭ ካሉት ጋር ምናምን ብቀጣቀጥ ሞር ደስ ይለኛል። የማትወደው ቲክቶከር አለ? እኔ ጀማሪ ነኝ። እኔ አላውቃቸውም እኮ በብዛት ማውቃቸው እንዳለ ማያቸው እንዳለ አይመች። ሰዎች ብለውህ ለረጅም ጊዜ የረበሸ ንግግር ምንድን ነው? ቲክቶክ አይሆንህም ምናምን፣ ምንም ፋይዳ አታመጣበትም ቲክቶክ ላይ አትጃጃል ምናምን እና እየሰራው ምናምን በቃ ቪው ሲመታ ምናምን ይጦልበኝ ነበር። ፍቅረኛ አለህ? ናውፕ ይሄን ፊት ማን ይቀርባል ብለሽ እግዚአብሔር ሆይ። ገንዘብን ከእውነት አስቀድመ የውሸት ማስታወቂያ ሰርተህ ታውቃለህ? አረ በጭራሽ። ሲጀመር 2 ነው 3 ነው ማስታወቂያ የሰራሁት። የብቸኝነት ስሜት ተሰምቶ ያውቃል? አረ በስመ አብ በጣም የሚገርም ቤተሰብ ነው ያለኝ ያልኩሽ። እንደ እርግብ ጠዋት ተለቀን ማታ ነው የምንገባው። ነፍነን መተኛ ራሱ የለም ቤት ውስጥ። በቅርብ ከአንድ የቆዳ ምርቶች የሚያዘጋጅ ሰው ጋር ቢፍ ውስጥ ገብተህ ነበር። ቢፍ ውስጥ መግባት አይደለም የእሱ ቫይራል እንዲወጣለት ምን ብሎ ሰራ? አንተ አትገዛም አሳልፎ ወይም ቪዲዮ አለና ገዢ በሆነስ በምን ያውቃል ሰው የገዛ። አናደደኝ። ስክሮል እያደረኩ ነበር አናደደኝ። ወዲያው አውጥቼ እሱ እንደዛ ካለ እኔ መልስ መስጠት አለብኝ። ከወር ከምናምን በኋላ የእሱ ቪዲዮ ቫይራል ሲመታበት ለቫይራል መጫ የተጠቀመውና ይመቸው ብዬ ሪፖስት አድርጌለታለሁ። ስድቦቹን እንዴት ነው የምትፈጥራቸው? የጀማው ጨው ነው። እኛ ጀማ ላይ በቃ የሆነ ሰው ፉገራችን ከእቃ ጋር ማገናኘት ነው በቃ። እና እንደውም በብዛት የጀማው ጨዋታ ነው። የኔ ጨዋታ በጣም ትንሽ ነው። የእነሱን ነው ያመጣው ሼር ማድረገው። ቤተሰቦች ተው አትሳደብ ብለው ያውቃሉ? አረ በጭራሽ። እንዳለ ቤተሰብና ጓደኞችን ብሎክ አድርጌያቸዋለሁ። አሁን መቼ ቀን ነው ወንድሜ እንደውም ለምኖኛም ብሎክ ያደረኩት። ማንም አያየውም ቪዲዮ። ኮንተንት ከሰራ በኋላ የጸጸተ ጊዜ ነበር? አይ ያኛው ተጸጽቻለሁ እንዴ? አይመስለኝም። አይ የለም። ከወላጆቼ የደበከው ትልቁ ሚስጥር ምንድን ነው? እሺ በቃ የሆነ ቺል እንደማድረግ ምናምን ያውቃሉ ምናምን። እየደበረኝ ነበረ የምሰራው እንትን ኢንጂነሪንጉን እና ምናልባት እሱ ከሆነ እንጂ ሌላ ምንም የለም። የዴት ቀጠሮ ቢኖርህና አንድ ነገር ይዘህላት መሄድ ብትፈልግ ምን ይዘህ ትሄዳለህ? አበባ ወይ ደግሞ ቸኮሌት ሊሆን ከሁለት አንዱ ነው የሚሆን ይችላል። ምን አይነት ሴት ይስብሃል? ህልሜን የምትደግፍልኝ ሴት። ይሄ ዳዝም ማተሪ ስለ ቁንጅና ምናምን ቆንጆ ብትሆን ላይን ብትስም ምናምን አሪፍ ነው፣ ግን ህልሜን ሰፖርት የምታደርገኝ ቤቴ የምታስናፍቀኝ ሴት ካገኘው አም ሬዲ። ለአንድ ቀን ሴት ብትሆን ምን ታደርግ ነበር? በላቸው መልስ አልመጣብኝ። ለአንድ ቀን ሴት ብሆን በልቼ ጠጥቼ መሽቶብኛል ወደ ቤት ሊሄድል ነበር። ሴት ቤስት ፍሬንድ አለ? በጭራሽ ኔቨር ሀፕን አያደርግም በጭራሽ። ከባድ ሁኔታ ውስጥ ብትገባ ለእርዳታ የምትደውልለት አንድ ሰው ማን ነው? ወንድሜ፣ ታላቅ ወንድሜ ሽመልስ ሽፈራው። ቲክቶክ አካውንት ቢጠፋ በህይወት ውስጥ የሚፈጥረው ለውጥ አለ? በጣም ፎሎወር መሰብሰብ ባይዘው በጣም ከባድ ነገር ነው በጣም። እና ሪፖርት ምናምን የምታደርጉ ሰዎች በተቻላችሁ መጠን አታርጉ። እግዚአብሔር በጣም ፎሎወር መሰብሰብ አዛ ነገር ነውና በጣም ይቃወሳል። ቸግሮህ የሚያውቀው ዝቅተኛው ብር ስንት ብር ነው? አሁን ማካበድ እንዳይመስል እንጂ ዩኒቨርሲቲ እያለን
ሻማ ኑሮን መብራት ጠፍቶ የክብሪት ቸግሮን ያውቃል። መለኮሻ እግዚአብሔርን። ቆይታችን አሪፍ እንደነበረ ተስፋ አደርጋለሁ። ያው በአንድ ቡና ነው፣ ሌላ ነገር ጋብዘኝ ቢሆን ብዙ ነገር አወራ ነበረ። ፈንድሻ ቲቪን ሰብስክራይብ እያደረጋችሁ እንጁላላ እባላለሁ።